ፍቅረኛውን የገደለው ግለሰብ በ25 ዓመት ጽኑ እስራት መቀጣቱን ፖሊስ አስታውቋል። ተከሳሽ ብሩክ ደጀን ሲሳይ የተባለው ግለሰብ ሟይ ጥጋብ ሙላትን የፍቅር ጓደኛዬ ትሆኛለሽ በሚል ምክንያት ከቀረባት በኋላ በባንክ ያላትን ገንዘብና የያዘችውን ስልክ ለመውሰድ በማሰብ ሲዘጋጅ መቆየቱንና ወንጀሉን ለመፈጸም እንዲመቸውም ባህር ዳር የታመመ ቤተሰብ ስላለ እንጠይቅ በሚል ሰበብ ከሐምሌ 1 ቀን 2017 ዓ.ም ጀምሮ ሟችን ከቤቷ ይዟት መውጣቱን የፖሊስ የምርመራ መዝገብ ያሳያል። ለሁለት ቀናት ያህል ሁኔታዎች እስኪመቻቹለት ድረስ በተለያዩ ሆቴሎች ሲያዟዙራት ቆይቶ ሐምሌ 3 ቀን 2017 ዓ.ም ከሌሊቱ 11 ሰዓት ገደማ ሟችን አንድ ቤተክርስቲያን አቅራቢያ ከወሰዳት በኋላ መንገድ ላይ ወደሚገኝ ጫካ አስገብቶ በፌሮ ብረት ጭንቅላቷን በተደጋጋሚ በመምታት በአሰቃቂ ሁኔታ ሕይወቷ እንዲያልፍ ማድረጉን የክልሉ ፖሊስ በማህበራዊ ሚዲያ ገጹ ባጋራው መረጃ ለማወቅ ተችሏል። ተከሳሽ ግድያውን ከፈጸመ በኋላ የሟችን የኢንፊኒክስ ሞባይል ስልክና በባንክ አካውንቷ የነበረን 465214 ብር ወደ ተለያዩ ግለሰቦች ማስተላለፉንና በሟች ስልክ ለወንድሟ በመደወል ጸበል ቦታ ነኝ ብር ስለቸገረኝ ላክልኝ በማለት 86000 ብር መቀበሉን መረጃው ጠቅሷል። የሟች ቤተሰቦች በሁኔታው ተጠራጥረው መስከረም 19 ቀን 2018 ዓ.ም ለፖሊስ በሰጡት ጥቆማ መሰረት ፖሊስ ተከሳሹን በቁጥጥር ስር አውሎ ምርመራውን በማካሄድ ለአቃቢ ሕግ በማስተላለፍ አቃቤ ሕግም ጉዳዩን በማጣራት ለፍርድ ቤት ያቀረበ ሲሆን የማዕከላዊ ጎንደር ዞን ከፍተኛ ፍርድ ቤት መጋቢት 25 ቀን 2018 ዓ.ም በዋለው ችሎት ግለሰቡን በ25 ዓመት ጽኑ እስራት እንዲቀጣ ወስኖበታል። ይህ በእንዲህ እንዳለ በቅርቡ ተወዳጅ የተሰኘ ሸግዬ የወሎ ዘፈን ጀባ ያለን ድምፃዊ አህመድ ሁሴን ወይንም በመድረክ ስሙ ማንጁስ ብዙ ጊዜ ሴቶችን በመደብደብና በብዙ ተያያዥ ጉዳዮች ስሙ ይነሳል። ሰሞኑንም አንዲት ሴት ለመድፈር ሞክሮ አካላዊ ጥቃት እንዳደረሰባት ተጽፎበታል። ልጅቷ በምትታገለው ሰዓት በከፍተኛ ሁኔታ ደብድቧት ስትጮህ ስልኳንና ፓስፖርቷን ይዞ በመሄዱ ከነበሩበት ሆቴል ማናጀር ጋር በመሆን የግል መኪና ውስጥ ገብተው ንብረቷን እንዲመልስላት ስትለምነው ነበር ተብሏል። ሆኖም ማንጁስ ንብረቷን ለመመለስ ፈቃደኛ ባለመሆን ማናጀሩ ድንገት ከመኪናው ወርዶ ወደ ሆቴል ውስጥ ሲገባ ጠብቆ ዳግም ከፍተኛ ድብደባ እንደፈጸመባት ተገልጿል። እሷም ስትጮህ መኪናውን አስነስቶ በፍጥነት በመንዳት ጥቂት እንደተጓዘ መጮኋን ባለማቋረጧ ከመኪናው ላይ በሩን ከፍቶ ገፍትሮ መሬት ላይ ጥሏት መሄዱን ያዩት መስክረዋል። ልጅቷም እንደምንም እያቃሰተች ወደ ላንቻ ፖሊስ ጣቢያ ሄዳ ቃል መስጠቷ ተነግሯል። ፖሊሶቹም ወንጀል ወደ ተፈጸመበት ቦታ በመሄድ የምስክሮችን ቃል ተቀብለዋል። ነገር ግን ፖሊስ ተጠርጣሪውን አስሮ ወደ ፍርድ ቤት ማቅረብ ሲገባው አንድም ቀን ሳይታሰር እንዲቀርብ ብቻ ከተደረገ በኋላ ምክንያቱ ባልታወቀ ሁኔታ ለቆታል ተብሏል። ማንጁስም ነገሩን በሽምግልና ለመጨረስ ጥረት እያደረገ ነው የተባለ ሲሆን በሕክምና ከጉዳቷ ለማገገም የቻለችው ሴት ግን ፍትህ ለማግኘት እየጣረች በመሆኑ እገዛ እንዲደረግላት ብዙዎች በማህበራዊ ሚዲያ ጥሪ ሲያቀርቡ ተመልክተናል። የዝነኛ ኢትዮጵያውያን አፈንጋጭ ተግባራት ለከት እያጡ ነው። በዚህ ዝግጅት በቅርቡ ጉዳቸው የአደባባይ ሲሳይ የሆነባቸው ሶስቱን መርጠን እናስታውሳችሁ። 1. የቀነኒ አዱኛ ባል ዝነኛው የኦሮምኛ ሙዚቃ አቀንቃኝ አንዱዓለም ጎሳ ፍቅረኛው ቀነኒ አዱኛ ራሷን ከፎቅ በመዝለል እንደገደለች ይገልጻል። እርሱ ሊያናዳት እንዳልቻለና በሞቷ ላይ እጁ ንጹህ እንደሆነ ይናገራል። ከሞቷ በፊት በሁለቱ ጥንዶች መካከል ከፍተኛ ጭቅጭቅ፣ ቅናትና የመተማመን ችግር እንደነበረ ግን አይክድም። ይህም ሁኔታ በአንዱዓለም ጎሳ ዘፈኖች ውስጥ እንኳን እንደተገለጸ አስተውለናል። አንዱዓለም እንደሚለው ከሆነ ግን ቀነኒ ቀደም ሲልም ራሷን ለማጥፋት ትሞክር ነበር። እርሱም ይህንን ለቤተሰቦቿ ነግሮ ያውቃል። ነገር ግን ቤተሰቦቿና ህዝቡ ፍትህ ለቀነኒ ብለው እውነቱ እንዲገለጥ ይጠይቃሉ። ለቀነኒ ሞት አንዱዓለም ተጠያቂ ነው ይላሉ። ለዚህ ጥርጣሬ መነሻው የቀነኒ ሰውነት ተላልጦ መገኘቱ ነው። የቀነኒ ገዳይ አንዱዓለም ጎሳ ነው ይላል። በሌሎች አገራት እንዲህ ያሉ ጉዳዮች በህግ ሊያስቀጡ እንደሚችሉ ተጠቅሷል። በኢትዮጵያ ግን ግልጽ ህግ እጥረት አለ። ስለሆነም አንዱዓለም ጎሳ ዛሬ ነፃ ሆኖ መንቀሳቀስ ችሏል። ሁለተኛ፣ ሶፎንያስ ዋሲሁን። ጋዜጠኛ ሶፎንያስ ዋሲሁን በኢትዮጵያ ባህልና ህግ ያልተፈቀደ ነገር ጀምሯል ተብሎ ስሙ መጥፋት ከጀመረ ሰነባብቷል። በመሃል የማህበራዊ ትስስር ገጾቹ ተጠልፈው ነው ተባለ። እየቆየ ደግሞ አካውንቱ ሃክ አልተደረገም ተብሎ ስሙ ዳግም ይጠፋ ጀመር። አንድ አስተያየት ሰጪ ከእርሱ ጋር የነበረው ንግግር ክብረ ነክ እንደነበረና ለመረዳት ሞክሮ መፍትሄ እንዳልተገኘ መናገሩ ይታወሳል። ነገሩ ከቁጥጥር ውጪ ሊሆን ይችላል ተብሎ ስጋት ፈጠረ። ቤተሰብና ወዳጆቹ ቀርበው እንዲያግዙትና የአእምሮ ሕክምና እንዲያገኝ ይጠየቅ ጀመር። እንዲሁም የሚዲያ ሰው ስለሆነ ተግባሩ በማህበረሰብ ላይ ተጽዕኖ እንዳለውና በተለይ ወጣቶች ክፉኛ ሊማሩበት እንደሚችሉ ተገልጾ ስጋት ፈጠረ።
በኋላ ግን ሶፎንያስ ራሴን ለማስተካከል ጸበል ገብቻለሁ ብሎ አጭር መልስ ሰጠ ተባለ። ከዚያ በኋላ አሻም ሚዲያ ድርጊቱ ከባህል እሴትና ሃይማኖት የራቀ መሆኑን ጠቅሶ ኮንትራቱን እንዳቋረጠና ሶፊ ሾውን እንደማይቀጥል መግለጹ ይታወሳል። በአጠቃላይ ሶፊ ከሚዲያ ለጊዜው እንዲርቅ ጤንነቱን እንዲጠብቅና ወደ መደበኛ ሁኔታ እንዲመለስ ተመክሮ ነበር። አሁን ያለበት አይታወቅም፣ ጸጥ ብሏል። ሶስተኛ አብርሃም በላይነህ ከፍቅረኛው ዶክተር ቤዛ ተዋበ ሞት ጋር በተያያዘ በቁጥጥር ስር መዋሉ ይታወሳል። ሟች ከ3ኛ ፎቅ ወድቃ ሕይወቷ አልፏል ተብሎ ነበር። ጉዳዩ በፍርድ ቤት በተደጋጋሚ ሲታይ ነበር። ፖሊስ የአስከሬን ምርመራ ውጤት ቢያገኝም ወድቃ ነው ወይስ ተገፍትራ የሚለውን ለማጣራት ተጨማሪ ሙያዊ ማብራሪያ ሲጠየቅበት ነበር። በአብርሃም በላይነህ በኩል ያሉ ጠበቆች ግን ጉዳዩ ራሷን የማጥፋት ነው እያሉ ሲከራከሩ እናስታውሳለን። ፍርድ ቤቱም ተጨባጭ መረጃ አልተገኘም በማለት አብርሃም በላይነህን በነፃ ለቆታል። ከዚያ ሁሉ በኋላ ድምፃዊው ቀን በቀን የተሰኘ አልበም ይፋ አድርጎ ነበር። አስደማሚ አልበም መሆን ግን አልቻለም። ለዛሬ እኛ እዚህ ጋር አበቃን። ቸር ያቆየን።